እንደ ቀልኮ 3 አመት ሞላን አይገርም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ አይኖችሽን ባይኔ ተዳክሜ ያየሁ። ኦ ማይ ጋድ ምንድነው ይሄ? ኦ ሺት ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጋ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠን ቲፕ ልናደርገው ነው። በደስታ ያጠፋ ሰው ጥፋቱ ሊነገርበት አይገባም። ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን ያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሐሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሬ። ስራዬን እንኳን ተረጋግቼ ልሰራ አልቻልኩም። እናንተም እግዚአብሔር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጅ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። ሄሎ አንተ አጠፋህ እንዴ? ምን አጠፋው ፍቅር? በጣም አስጠበከኝ እኮ። ዛሬ መጨረሻችን ነው። ሸርፍድና ይሄው መጣው። 3 ደቂቃ ብቻ ብራዘር ይመችህ እንዳልኩ። እሺ 10 ደቂቃ እመጣለሁ። ንዳው አረ ይሄው መጣልሽ። ዛሬ እሰራለታለሁ። ዛሬ እንበላዋለን። እንደዚህ ነው የምንግጠው። የኔ ፍቅር እንዴ ምን ነው? ሰላም አይ አንተ ሳፋሪ ምንድነው ልብስ የመጣኸው? ብቻሽን መስለሽኝ ነበር እኮ። ደግሞ ከስራ ነው የመጣሁት። በላሁን ርቦናል። ጋይስ ኑ ምሳ እንብላ። አባረ ቶሎ በል። ሚኖቶ ለኔ በርገር፣ ለኔም በርገር፣ ለኔ ፒዛ። ምንም አልፈልግም። እንዴ ፒዛውስ እስከሚመጣ ቢ መቼ ያምራል ያላንቺ ፍቅር መቼ ቀላል እና ምንም አትበላም ማለት ነው? መቼም ብር ይዘሃል ፍቅሬ። እንዴት አይዝም ብለሽ ነው? ፍቅረኛሽ ለበርገር ያንሳ። አልያዝኩም። እየቀለድክ ነው ፍቅር? አልቀለድኩም፣ የምሬን ነው። ቀደም እኔን ሰላም ለማለት ስትጠየፉ ኪሴንም አብራችሁ መጠየፍ ነበረባችሁ። ችጋራ እና ሂሳቡን ማልከፍል ነው። እቿት ጋባዣችሁ። ወይኔ አንተ ደግሞ 25 ሚሊዮን ብር ነው እንዴ በዚህ ሰዓት? ለፊኒሽንግ ስራ ያወጣነው እኮ ብነግርህ ከዛ በላይ እኮ። ታዲያ እሱን እኮ ነው የምልህ። እሱ ስልኩን እስኪ ጨርስ ወይ እኔን ትታዘዥኝ። በሚሊዮኖች የሚያወራ ሀብታም ፊት ለፊት ተቀምጦ አንተን ላስቀድም። ደፋር መጣሽ። ኦ ሶሪ፣ ውሃም ጭልይ እባክሽ። እሺ ሲንግል አምጪልኝ እባክሽ። እድሜው ሲገፋ ከቶ በሕይወቱ
ከኔ በተሻለ ወጣቱን ልጅ ትሬት ያደረግሽው ከኔ የተሻለ ገንዘብ እንዳለው ስለተረዳሽ ነበር። የተሳሳትሽው ግን ሰው የሚሰጠው የሚሰጥ ገንዘብ ስላለው ሳይሆን የሚሰጥ ልብ ሲኖረው መሆኑን ነው።